السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። የሱመያ ዩቲዩብ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ በሃይሚ የተነሳ አንዳንድ ነገሮችን ልነግራችሁ ነው የመጣሁት። ፕሊዝ ሰብስክራይብ አይረሳ፣ ሰብስክራይብ ያረጋችሁ። እሱ ምንድነው እንግዲህ ሰሞኑን የተፈጠረው ነገር በደንብ እያያችሁ ነው፣ በደንብ እየሰማችሁ ነው። በደንብ ሁላችንም ተወዛግበናል በጣም ማለት ነው። እኔ በጣም ጨጓራዬን አሞኛል። በሃይሚ የተነሳ ሃይሚ የደረሰባት በደልና ስቃይ በጣም ነው ያሳዘነችኝ። ገባችሁ አይደለ? እና ሃይሚ ምን ማድረግ አለባት ስንል ወደ መፍትሄው ነው መግባት ያለብን። አሁን ማልቀሱ ምኑን ትተን ወደ መፍትሄው ደግሞ ምንድነው ካላችሁ ሃይሚ ምን ማድረግ እንዳለባት እኔ ልንገራችሁ። በመጀመሪያ ደረጃ ብሩኬን አሳምነን ወደ ሃይሚ ጋር እንዲሆን ማድረግ ለምን ካላችሁ ሃይሚ ካለ ብሩኬ መንቀሳቀስ አትችልም። ብሩኬን በጣም ተወደዋለሽ፣ በጣም ታፈቅረዋለሽ፣ በጣም ብዙ ነገር ዋጋ ከፍላለታለሽ። እሱን ደግሞ እኛም እናንተ በደንብ ጠንቅቀን እናውቃለን። በሁለተኛ ደረጃ ደግሞ የብሩኬን እናት ምክር እየተመከረሽ የምሰማውን ነገር እንድታቆም መምከር። ገባችሁ? መምከር። የብሩኬን እናት ካልመከርናት እመኑ ይገደል ለምሰደው። በሁለተኛ ደረጃ ደግሞ ተሎ ብለን ሽምግልናውን ብሩኬ እንዲሰድ ማድረግ አለብን። ብሩኬ ሽምግልናውን ከሰደደ ቀለበት ካሰሩ በኋላ ወይም ደግሞ 80 ከተደረገ በኋላ ማንም መምጣት አይችልም፣ ማንም መሄድ አይችልም። ገባችሁ? ትክክለኛ መፍትሄ ያለው ከዚህ ላይ ነው። በሶስተኛ ደረጃ ደግሞ እቺ ውሽማ ያለችው ልጅ ሶሻል ሚዲያ ላይ ኢትዮ ከፍታ መምጣት መብቷ ነው። የሚከተላት ሰው ካለ መብቷ ነው። እኛ ግን አንከተላትም። ማድረግ ያለበት እሷ ከህይወቷ እንድትወጣ እኛ ግዴታ ቀጥቅጠን ማባረር አለብን። ገባችሁ? ቀጥቅጠን በግንባሯ ደፍተን ማባረር አለብን። በአምስተኛ ደረጃ ደግሞ አንድ አለ ዩቲዩበር ልጁ የሱ ነው እያለ የሚፖስት ውሸት። እኔ ቡታጅራ ደውዬ አጣርቻለሁ። የተለያየ ወሬ ነው የሚወራው፣ ግን ትክክለኛ ልጁ የሌላ ሰው ነው። ገባችሁ? የሌላ ሰው በብሩኬ የሚቀኑ ሰዎች ናቸው። ዩቲዩበሮች ናቸው የላኳት ልጅቱን። ገባችሁ? በብሩኬ የሚቀኑ በሃይሚ የሚቀኑ በብሩኬና በሃይሚ በመቀየራቸው በጣም የተናደዱ ዩቲዩበሮች አሉ ቡታጅራ ላይ ማለት ነው። ለዛ ነው እቺ ልጅ ቡታጅራ ተመልምላ ምን ብላ የመጣችው። ገባችሁ? አሁን ብሩኬ ደግሞ ያልገባው ነገር አለ። ብሩኬ አንድ ፊት ነው ያጀማ ውዶቼ። እኔ ደውዬ ስላወራሁት ነው። በጣም የዋህ ነው፣ በጣም መልካም ልብ ነው ያለው። ገባችሁ? ግን ምንድነው ብሩኬ ትልቁ ችግር የሰው ምክር ይሰማል። ስለዚህ እኛ ምንድነው ማድረግ ያለብን? ብሩኬን እየመከርን ወደ ሃይሚ በደንብ አድርገው እንዲገቡ። በሁለተኛ ደረጃ ደግሞ በመሃል ላይ የሚገቡትን አናታቸውን እየበጠስን ማባረር ነው ያለብን። ገባችሁ? በሁለተኛ ደረጃ ደግሞ ምን አለ መሰላችሁ? አንዳንድ ጓደኞች ለእናንተ ያዘነላችሁ መስለው ምን ብለው ከእናንተ ጋር ወሬ ያወራሉ። በዛ ጋር ሄደው ሌላ ነገር ይጠነስሳሉ። ወላሂ እኔ በትክክል ሐቂቃ ማለት ነው እኔ የራሴ ላይ ደርሶብኛል። ምን እንደደረሰብኝ እኔና አላህ ነው የምናውቀው። ገባችሁ? እኔና አላህ። ስለዚህ ምንድነው ማድረግ ያለበት? ብሩኬ ደግሞ እንደዛ አይነት ነገር ገጥሞት ነው ውዶቼ። ገባችሁ? እንደዛ አይነት ነገር ስለገጠመው እንጂ ብሩኬ ሃይሚን ይወዳታል። ሃይሚን ባይወዳት ዛሬ ቁጭ ብሎ ከሷ ጋር አያድርም ነበር። ዛሬ ብሩኬ ከሃይሚ ጋር ነው ያደረው። ገባችሁ? ስለዚህ እቺ ልጅ ተልካ እንደመጣሽ ሁላችንም ካወቅን ምንድነው ማድረግ ያለብን? እኛ እንደምንም ብለን እቺ ልጅ ከብሩኬ ህይወት ማውጣት ነው። በሁለተኛ ደረጃ ደግሞ ለብሩኬ እናት ገንዘብ የምትልኩ እህቶችን ማስቆም። ለምን? እናንተ ናችሁ እየረበሻችሁ ያለ። በሶስተኛ ደረጃ ደግሞ አንዳንድ አላችሁ የቡታጅራ ወጣቱ ናችሁ የሰፈሮቻችሁ ልጆች ሲቀየሩ የሰፈራችሁ ልጆች የሆነ ነገር ሲሆኑ እናንተ እሴት እየላካችሁ እንዳይሰሩ ህይወታቸው እንዲበላሽ በቃ በህይወታቸው መስቀልቅል እንዲሉ የምታረጉ አንዳንድ ወጣቶች አላችሁ። ደርሶናል። ስለዚህ ስርዓት አድርጉ። ገባችሁ? እነዚህ ልጆች የሥራ ሰው ናቸው። ከናንተ ጋር የደረሱባችሁ ነገር የለም። ከናንተ ጋር ምንም ነገር አላሏቸውም። ተዋቸው፣ ስራቸውን ይስሩበት። እናንተ ከቻላችሁ ኢትዮ ከፍታችሁ እንደነሱ መሆን መብት አላችሁ። ካልሆናችሁ ደግሞ ለምን እነሱ በሰሩት እናንተ ለምንድን ነው በዚህ ደረጃ ቀናተኛ የምትሆኑት?
ለምንድነው ቅንቅናም የምትሆኑት? ለምንድነው ያገራችሁ ሰው ቢቀየር ለምንድነው ደስ የማይላችሁ? እንዲያውም ብላክስ በርቱ ጀግናውኑ ጎበዙኑ ማለት እያለባችሁ ለምንድነው ሃይሚ እና ብሩኬን ለማጣላት በዚህ ደረጃ የምትሄዱት? በዚህ ማለት እንዴት ተዋጣላችሁ? ሃይሚ ዛሬ ስታለቅስ ምን ያክል ያልተሰማው ዩቲዩበር ካለው እናቴን ተሳሳ። እኔ በጣም ነው ያዘንኩት። በጣም ቀድም በጣም ያለቀስኩ ነበር። በጣም ነው ያሳዘነችኝ። ገባችሁ? ስለዚህ እናንተ ሰርታችሁ መቀየር ካለባችሁ ሰርታችሁ ተቀየሩ እንጂ የሚሰራን ሰው እንደዚህ አትበጥብጡ። በአላህ ሃይሚ የሥራ ሰው ናት። አለቀ ደቀቀ። አልደረሰችባችሁም። ብሩኬም እንደዛው። ገባችሁ? እናንተ በየዋህነት ገብታችሁ በዚህ ደረጃ ግን ማሽቃበጥ፣ በዚህ ደረጃ ማሽቋለጥ አይደብራችሁም እንዴ? እኔ ደግሞ በጣም የገረመኝ ዛሬ እንትኑ አቅርቧት ነበር ወንድማችን። እኔ አባትነቱን እንዲያምን ፈልጌ ነው። በቃ ካላመነ አላመነም፣ ካልፈለገ አልፈለገም። እንዴ ምንድነው በግዴታ ሙጥኝ ብለሽ አለቅም ማለት? ይህ ልጅ እኮ የብሩኬ ጓደኛ የሃይሚ ጓደኛ እንደሆነ ምን በደንብ ጠንቅቀሽ ታውቂያለሽ። አብሮ አደግሽ ነው ውዶች፣ አብሮ አደጓ ነው ባይዘወይ። እኔ ልዘግባችሁ የሰፈር ልጆች ናቸው። ገባችሁ? ሃይሚን ደግሞ ታውቃታለሽ። ሶሻል ሚዲያ አይደለም በትክክል የሰፈር ልጅ ናት። ግን በዚህ ደረጃ አንቺ ክፋት፣ ተንኮል፣ ሸረኝነት ምን ያደርግልሻል? አውቀሽ አጥምደሽ ምን ይሰራልሻል? ስለዚህ ከዚህ ድርጊትሽ ተቆጠቢ። አባቱነቱ ማመን አለበት እያልሽ ሶሻል ሚዲያ ላይ አትምጭ። እፈሪ በእናትሽ። አንቺ ለተናገርሽው እኛ ተሳቀቅን። አንቺ እንደዛ በቃ አፍሽን ከፍተሽ እኔ ርጉዝ ነኝ፣ እኔ አርግዤልሃለሁ፣ በግዴታ መንልኝ፣ በግዴታ እኔ ላንቺ አፈርኩ፣ ላንቺ ተሳቀቅኩ። አንቺን ለምትይው ነገር ኢማጂን ሴት ነኝ እኔ ልክ እንዳንቺ ማለት ነው። እና ተሳቀቅኩ። ስለዚህ ከህይወቱ ውጭለት የኔ እናት። በገንዘብ ተገዝተሽ እንደመጣሽ ደግሞ ከፈለግሽ እስከነ ርሲዱን እንፖስተዋለን። አስፈላጊ ከሆነ ርሲዱን እንፖስተዋለን። ከመዋረድሽ በፊት ግን ውጭለት ከብሩኬ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ሰብስክራይብ እያረጋችሁ አይደለም ሃይሚዬ ትለምልም ያላችሁ ኮሜንት አስቀምጡልኝ። እወዳችኋለሁ። ሰላም አለይኩም።